የእድሜ ድውር ልቃቂት ነን ባንድ ጉድጓድ ምንሸመን ተተርትረን ቀን ከሌሊት ልቃቂት ነን ምንፈታ እስከሚቋጭ ተፈጽመን የሸማኔው አዲስ ኩታ ለማመን የሚከብድ እጅግ አስደንጋጭ ነው። ሁለገቡ የኪነ ጥበብ ባለሙያ ደራሲው፣ አዘጋጁ፣ ተዋናዩ፣ የቴሌቪዥን ፕሮግራም አቅራቢው ተወዳጁ አርቲስት ነጻነት ወርቅነህ በድንገት ህይወቱ ማለፉ ተሰምቷል። ይህ እጅግ አስደንጋጭና ልብ የሚሰብር ዜና ነው። አርቲስት ነጻነት ለቤተሰቦቹ፣ ለባለቤቱ፣ ለልጆቹና ለወዳጅ ዘመዶቹ ብቻ ሳይሆን ለመላው የኪነ ጥበብ አፍቃሪና ወዳጅ ሁሉ ህልፈቱ ሁሉን ያስደነገጠና ያሳዘነ ነው። ከአንድ ዓመት በፊት በገጠመው ህመም ለሕክምና ወደ ህንድ ባቀና ጊዜ በተለያዩ ማህበራዊ ሚዲያዎች አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ በሚል የሐሰት ዜና በተናፈሰበት ጊዜ በተለይ ደግሞ ህፃናት በምን ያህል ደረጃ እንደሚወዱት ያየበት እንደነበርና በኢቢኤስ ቴሌቪዥን ላይ ቀርቦ በእሁድን በኢቢኤስ አቅራቢዎች ለቀረበለት ጥያቄ የአንድ ህፃን ልጅ ወይንም ታዳጊን ገጠመኝ አንስቶ ነበር። ሰዎች ለምን ይዋሻሉ ብሎ ጠየቀኝ ሲል አንስቶ ነበር። ዛሬ ግን ይህ ውሸት አይደለም። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። በህፃናት ልቦና ውስጥ በተለይ በኢቢኤስ የቤተሰብ ጨዋታ ፕሮግራም ሁሉም በየቤቱ በሚመለከተው ብዙዎች ጋር መድረስ የቻለ በፊልም ስራዎቹ እንዲሁም ደግሞ የታወቀበት በፍሬሽማን የመድረክ ቲያትር ስራዎቹ እጅግ ተወዳጅነትን ያተረፈው ነጻነት ወርቅነህ በድንገት ዛሬ ረፋድ ህይወቱ ማለፉ ተሰምቷል። ብዙዎች አሁንም የማህበራዊ ሚዲያ የሐሰት ዜና ነው በሚል አላመኑም ነበር። ይሁንና ግን የኢቢኤስ ቴሌቪዥን አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ይፋ አደረገ። ይህ ለሚወዱት ብቻ ሳይሆን ለሚያደንቁትም ሁሉ እጅግ ልብ የሚሰብርና አሳዛኝ የሆነ ዜና ነው። አርቲስት ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በተለያዩ የጥበብ ስራዎቹ ይታወቃል። ሁለገብ አርቲስት ነው። ለበርካታ ዓመታት ደግሞ በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን ይታወቃል። በልኩ የተሰፋ እስኪመስል ድረስ የቤተሰብ ጨዋታ ፕሮግራምና ነፂ የማይነጣጠሉ ሆነው በተመልካቾች ልብ ውስጥ ጉልህ ስፍራ ነበራቸው። ነፂ ከ2 ሳምንት በፊት ለአንድ ድርጅት የብራንድ አምባሳደር ሆኖ ይበልጥ ለመስራት ለማበብ ሲጥር ሲለፋ የነበረ ወጣት ነው። ይበልጥ በሚሰራበት በዚህ እድሜው ከዚህ ዓለም በሞት መለየቱ የብዙዎች ሐዘንና ቁጭት ሆኗል። ሄኖክ ወልዴ በበኩሉ የሳቁ ማህተም የመጨረሻው መጋረጃ ሲል ሐዘኑን ገልጿል። ፒያሳ ማለዳዋ ሁሌም ትኩስ ናት። የካፌ ማኪያቶ ሽታ፣ የጫማ ጠራጊዎች ጩኸትና የታክሲ ተራ ረብሻ መሃል ግን አንድ ድምፅ ጎልቶ ይሰማ ነበር። የነጻነት ሳቅ ሲል የነጻነት ወርቅነህን ሳቅ ከልጅነት ትዝታው ጋር አዋስቷል። ያ የልጅነት ትዝታን የብሔራዊ ቲያትርን መጋረጃና የአባቱን የወርቅነህ ታደሰን የጥበብ ፈለግ የተከተለ ሳቅ ሲልም ይገልጸዋል። ነጻነት ወርቅነህ ለፒያሳ ጎዳናዎች እንግዳ አልነበረም። የሰፈሬ ልጅ፣ የጥበብ ፍሬ፣ የኢትዮጵያ ቴሌቪዥን ኩራት ነበር ሲልም አብሮ አደግነታቸውን ያነሳል። ከወራት በፊት ከህንድ ሀገር ታክሞ ሲመለስ አዲስ አበባ በደስታ አብዳ ነበር። በህንድ ሆስፒታል አልጋ ላይ ሆኖ የጻፈው ያ መልእክት ዛሬም በሰዎች ልቦና ውስጥ ያስተጋባል። የሰው ሁሉ ክብር
አይጉደልባችሁ። ትራምፕን የጨረፈው ጥይት ነፂንም ጨርፎታል አሉኝ ብሎ ሲቀልድ ሞትን እንኳን በሳቅ ሊያሸንፈው የሞከረ የጥበብ ጀግና ነበር ሲል ያወሳል። በጣም ደህና ነኝ፣ በቅርብ ቀን እመለሳለሁ ብሎ ሲፈርም ያ የማይነበብ ፊርማው የህይወት ዋስትና መስሎን ነበር ይላል ሄኖክ ወልዴ። ትላንት በኢቢኤስ ስቱዲዮ ተገኝቶ ነበር። ያ የተለመደ ፈገግታው፣ ያ ጨዋታ አዋቂነቱ አልተለየውም ነበር። ለካስ ያ የቤተሰብ ጨዋታ መሪ የዘመን ድራማ ውዴ የመጨረሻ ስንብቱን እያደረገ ነበር። ያዝ ለቀቅ የሚያደርገው በሽታው ለጥቂት ጊዜ ፋታ የሰጠው መስሎን ብንታለልም የህይወት መጋረጃው ሊዘጋ ጥቂት ሰዓታት ብቻ ቀርተውት ነበር ይላል። ነጻነት ገና በ7 ዓመቱ የልጆች ጊዜ ላይ ሲታይ ጀምሮ የኢትዮጵያ ህዝብ የራሱ ልጅ አድርጎት ነበር። በአዲስ አበባ ዩኒቨርሲቲ በቲያትር ጥበብ ሰልጥኖ ሲወጣ ጥበብ በደሙ ውስጥ እንደነበረች ማረጋገጫ ሆነ። የወንድም አማች፣ የሞግዚቷ ልጆችና አንድ ለእናቱ በሚሉ ፊልሞች የኢትዮጵያን ሲኒማ በሳቅና በቁም ነገር አድምቋል። በተለይም በ2016 የህዳሴ ግድብ አዲስ ዓመት መቀበያ ላይ የነበረው ጉልበትና ለሀገሩ የነበረው ፍቅር ጠቅላይ ሚኒስትሩ ሳይቀሩ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ብለው እንዲመሰክሩ አስገድዷል ይላል ሄኖክ። ዛሬ ግን ፒያሳ ዝም ብላለች። የኢቢኤስ ስቱዲዮ መብራቶች የጠፉ ይመስላሉ። ያ የ3 ልጆች አባት፣ ያ የብዙዎች ወንድም፣ ያ የጥበብ ቤተሰብ ድምፅ በድንገት ተገታ። የሲኒማው ፈገግታ በ40ዎቹ መጨረሻ ሞተ የሚለው ዜና እንደ መብረቅ ሲወርድ ተመልካቹ ይሄም አንዱ ቀልድ ቢሆን ብሎ ተመኘ። ነገር ግን እንደ ወሬ ነጋሪ ድራማው ይህኛው ወሬ እውነተኛና መራራ ሆነ። ነጻነት ጥበብን የኖራት እንጂ የሰራው ብቻ አልነበረም። ከልጅነት እስከ እውቀት፣ ከመድረክ እስከ ሲኒማ፣ ከህመም እስከ ሳቅ የዘለቀው ጉዞ ዛሬ ፍጻሜ አግኝቷል። የማይነበብ ፊርማው አሁን ትርጉም ሰጠ። ህይወት አጭር ናት። ነገር ግን በውስጧ የምናኖረው ሳቅና ፍቅር ዘላለማዊ ነው። የኢትዮጵያ የጥበብ ሰማይ አንድ ትልቅ ኮከብ አጣ። ነጻነት ወርቅነህ ግን በአድናቂዎች ልብ ውስጥ በሰራው ስራዎቹና በዛ ድንቅ ፈገግታው መቃብር የሌለው ህያው ሆኖ ይኖራል። ሰላም እረፍ የጥበብ ልጅ፣ አንተ ሰውን ሁሉ ደስ እንዲለው አድርገሃልና ዛሬ ግን ተራው የሐዘን ሆኗል ሲል ሄኖክ ወልዴ ስለ አርቲስት ነጻነት ወርቅነህ አጋርቷል። የአርቲስቱን ህልፈት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የተለያዩ ሰዎች ሐዘናቸውን እየገለጹ ነው። ጠቅላይ ሚኒስትር አብይ አህመድ አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል ሲሉ በማህበራዊ የትስስር ገጻቸው ላይ ገልጸዋል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ሲሉ ተናግረዋል። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እንመኛለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ሐዘን ገልጸዋል። ረዳት ፕሮፌሰር ነብዩ ባዬ በበኩላቸው ከወጣት ከአማተርነት ዘመን ጀምሮ አውቀዋለሁ፣ የ90ዎቹ የቲያትር ትውልድ አንድ ደማቅ ፍሬ ነበር ሲሉ ተናግረዋል። እጅግ በኃይል የተሞላ የመድረክ ገዥነት የተሰጠው የአእምሮና የአንደበት ፍጥነት ስምረት ባለቤት የድንገቴ ፈጠራ ጌታ የለዛና ወዝ አገልግል በዘመኑ አፍላ መሃል መለየቱን ሰማን። እጅግ ያሳዝናል። ነፍስ ይማር፣ ለሐዘን መጽናኛውን ፈጣሪ ይስጥ ሲሉ ሐዘናቸውን ገልጸዋል። ሄኖክ ስጦታው ናሁሰናይ በበኩሉ የእድሜ ድውር ልቃቂት ነን፣ በአንድ ጉድጓድ ምንሸመን፣ ተተርትረን ቀን ከሌሊት ልቃቂት ነን ምንፈታ፣ እስከሚቋጭ ተፈጽመን የሸማኔው አዲስ ኩታ ሲል ሞት ሁልጊዜም አዲስ እንደሆነና ሁላችንም አላፊ ጠፊ መሆናችንን በሚገልጽ መልኩ
የነፂን ህልፈት አስመልክቶ ይህንን አጭር ስንኝ አጋርቷል። አርቲስት ነጻነት ወርቅነህን የሚያውቁ የቅርብ ወዳጆቹ እንዲሁም ደግሞ በቴሌቪዥን ስክሪን የሚመለከቱት አድናቂዎቹና እንዲሁም የኪነ ጥበብ አፍቃሪ በሙሉ በአንድ ነገር ይስማማል። ነፂ የፈጠራ ሰው መሆኑን፣ ሰውን ለማዝናናት የተፈጠረ እንደሆነና በኮሜዲ ዘውግ ቁም ነገርን የሚያስተላልፍ ባለሙያ እንደነበር ሁሉም ይስማማበታል። ፍሬሽማን ቲያትር ከህዝብ ጋር ያስተዋወቀውና ተወዳጅ የሆነ የቲያትር ስራው ነበር። ከሰራቸው ፊልሞች መካከልም ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ፣ FBI ቁጥር 1፣ 2ና 3፣ ሚስተር ኤክስ፣ ቾምቢና ሌሎችም ድንቅ ብቃቱን ያሳየባቸው ፊልሞቹ የሚጠቀሱ ናቸው። አርቲስት ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። ልጆቼ ቢናፍቁኝ እንኳን ከሀገሬ ውጪ መኖር አልፈልግም ሲል የሚደመጠው አርቲስት ነጻነት ወርቅነህ በሚወዳት ሀገሩ ላይ በድንገት ዛሬ ረፋድ ከዚህ ዓለም በሞት መለየቱ ተሰምቷል። ነፂ ነፍስ በሰላም ትረፍ። እጅግ ትሁት የሆንክ ወንድም ነበርክ።